ሰው ሶስቱ ዳይሜንሽን ላይ መገኘት ይችላል። ሊቪንግ ቲንግስ ነው ን በኤግዚስተንስ ደረጃ ከፕላንት የሚለይ አይደለም። ን ከፍ ሲል ደግሞ አኒማል ነው። ቢያንስ ከፕላንቶቹ ትንሽ ለየት የሚያደርገው የሚለው አኒማል ማለት ነው። እንደ ማንኛውም አኒማሎች የሚንቀሳቀስ ማለት ነው። ከቦታ ቦታ የሚሄድ የሚተነፍስ ምናምን ነፍስ ያለው ልንለው እንችላለን ማለት ነው። ሰርድ ስቴት ላይ አንድ በጣም ወሳኝ ነገር የሚጀምርበት ቦታ ነው። ማይንድ ስፒሪት ባዲ ኮምፕሌክስ የሚባል አለ። ማይንድ ባዲ ስፒሪት ኮምፕሌክስ የሚባል ማለት ነው። አይምሮ ያለበት አይምሮ ያለው ነገር ያለበት ዳይሜንሽን ነው። ሁለት ስፒሪት ያለው ፍጡር ያለበት ዳይሜንሽን ነው። እንዴን ማይንድ ማነው ባዲ ያለበት ነው ማለት ነው። ከስሜት ወጥቶ ፍቅር ራሱ ከአንደርስታንዲንግ ጋር አቻ ላቻ የሚተያዩበት ስቴት ነው ማለት ነው። አራተኛው ዳይሜንሽን ማለት ነው። ኦኬ ዴቭ እንደሚያስበው ህይወት ከሞት በኋላ ህይወት እንዳለ ነው። ሁላችንም ይሄንን ታሪክ እንጋራለን ወይ ደግሞ ከሞት በኋላ ህይወት እንዳለ ያው እንስማማበታለን ይመስለኛል። ምክንያቱም ለመኖር ካለን ጉጉት ወይ ደግሞ ለመኖር ካለን ፍላጎት አንጻር ያው ግዴታ ከሞትን መቅረት አንፈልግም ወይ ደግሞ ከሞት በኋላ ህይወት እንዳለ እናምናለን ማለት ነው። ናይስ በጣም ጥሩ ነው። ያ ሁላችንም እንደዛ ቢያንስ በጋራ የምንግባባበት ነገር ነው ብዬ አስባለሁ። ይሄ ነገር ግን ከሞት በኋላ የምንኖርበት መንገድ ወይ ደግሞ ያለው ህይወት መልክ ላይ አንስማማም ብዙዎቻችን ማለት ነው። ልክ ከመወለዳችን በፊት ወይ ደግሞ ከዚህ ዓለም ላይ ከመጣን በኋላ ወይ ደግሞ ከመምጣታችን በፊት የነበረውን ሁኔታ ስናብራራም እንደምንለያይ ሁሉ ከዚህ ዓለም በሞት ካለፍን በኋላ ደግሞ ያለው ህይወት ላይ መልኩ ላይ ማለት ነው አለ ብለን የምናስብበት መልክ ላይ ብዙም አንግባባም ወይ ደግሞ ማነው አንግባባም ሳይሆን መልኩ ላይ አንስማማም። የተለያየ መልክ ነው ያለን ማለት ነው። ሁላችንም እንደየአረዳዳችን ትርጉም እንሰጠዋለን ማለት ነው። ከሞት በኋላ ህይወት አለ የስ ኦፍ ኮርስ በምን መልኩ የሚለው ላይ ማለት ነው። ዛሬ በማብራራላችሁ በኦሮሞ ኤክስፒሪየንስ በኦሮሞ ካልቸራል አንደርስታንዲንግ ከሞት በኋላ ህይወት የሚባለው በምን መልኩ ያለው ወይ ደግሞ እንዴት ነው የተረዳ ነው እና የምናብራራው የሚለው ነው የምነግራችሁ ማለት ነው። ኦኬ በክሪኤሽን ሚት ይሄ ነገር ኖርማሊ ከክሪኤሽን ሚት ጋር እያያዘ የሁሉም ማህበረሰብ ደግሞ የክርስቲያን ካልቸርን ብንወስድ ከመጀመሪያ ጋር የተያያዘ ነገር ነው መጨረሻው ማለት ነው። ከውልደታችን በፊት የነበርነውን ሁኔታ ከአብራራም በኋላ እዛው ላይ ደግሞ ከሚቱ ጋር አያይዘን ከሞታችን በኋላ ወዴት እንደምንሄድም ስለምናብራራበት ማለት ነው። ስለዚህ የኦሮሞን ከዛው ይጀምራል፣ ከሚቱ ይጀምራል ማለት ነው። ሚቱ ላይ ከዚህ በፊት የመጀመሪያ ቪዲዮ ይመስለኛል ያወራነው እንዴት ነበር? እግዚአብሔር በመጀመሪያ የወላቡ ውሃ ነበረ። ይሄ ውሃ የወላቡ ውሃ ይባላል። ይህንን ውሃ ለሁለት ከፈለው፣ የላይኛው ውሃና የታችኛው ብሎ ማለት ነው። አሁንም የምነግራችሁ ነገር ይሄ 5 ባይ ዘ ወይ እንደ ፈንዳሜንታል ነምበር ነች ፎር ክላሲፊኬሽን። የትኛውም ነገር ክላሲፋይ ማድረግ ሲያስፈልግ በካልቸር ውስጥም እንደዛው ነው የምናደርገው። እንዴን እግዚአብሔር ፕሮፖዝ ያደረጋት ቁጥር ናት 5 ተብሎ ስለሚታሰብ ማለት ነው። ራሱ ነገሮችን ለማከፋፈል ወይ ደግሞ ክላሲፋይ ለማድረግ የተጠቀሙበት የፋንዳሜንታል ነምበር ተብላ ስለምትታሰብ በካልቸር ውስጥ ነገሮችን በ5 ነው የሚከፍሉት ኦሮሞዎች ማለት ነው። ለምሳሌ 5 ወዳዎች ነው ያሉት፣ 5 ገዳ ነው ያለ፣ ጎጌሰ ገዳ የሚባለው ማለት ነው። ብዙ ነገሮች ብቻ በ5 የተከፋፈሉ ናቸው ማለት ነው። የሚያነቡት የመጀመሪያውን የክሪኤሽን ሚት ስለሚያነቡ ማለት ነው። ከዛ የወሰዱት ፎርም ነው ማለት ነው። አሁንም ምንድነው ልክ ለምሳሌ ፕሌቶ ላይ እንደምናውቀው የግሪኩ ፈላስፋ ፕሌቶ እንደሚለው ወርልድ ኦፍ ቢንግ እና ወርልድ ኦፍ ቢከሚንግ ተብሎ ለሁለት የተከፈለው ዓለም ማለት ነው። እንደ ፕሌቶ በእርግጥ ከዚህኛው ዓለም የተነጠለ አይደለም የወርልድ ኦፍ ፎርም ወይ ደግሞ ቢንግ ብለው የሚለው እሱ ፐርፌክሽን ያለበት ወይ ደግሞ እነዚህ ይሄ አሁን ያለንበት ዓለም የጥላ ዓለም እንደሆነ እና ያኛው ሪያሊቲ እንደሆነ የሚያስረዳ ነው። ግን ይሄኛው እንደዛ አይደለም። ይሄ በአንድ ቶታሊቲ ውስጥ ያሉ በሆልነስ በአንድ ቶታል የሆነ ፎርም ውስጥ ያሉ በሃይራርኪ የተለያዩ የተከፋፈሉ ናቸው እንጂ የተለያየ
አይነት ዓለማት ሆኖ አይደለም ማለት ነው አሁን የምነግራችሁ። ልክ የወርልድ ኦፍ ቢንግ የምንለው ኦሮሞ ውስጥ ደግሞ የላይኛው ዓለም ብላችሁ ያዙ፣ ወይ ደግሞ የስፒሪት ዓለም ብላችሁ መያዝ ብለን መያዝ እንችላለን። እንዴም የታችኛው ዓለም ደግሞ የፊዚካል ሪያሊቲ ያለበት ዓለም ማለት ነው። እንደዛ ተብሎ ነው የሚከፈለው። ስለዚህ የላይኛው ዓለም የስፒሪቱ ዓለም ውስጥ 3 ነገሮች ነው ያሉት። ልክ ሚቱ ላይ የመጀመሪያ የላይኛው ውሃ ውስጥ 3 ነገሮችን አወጣ እግዚአብሔር ብለን እንደጀመር ነው ማለት ነው። ሲጀምሩ እንደዛ ስለሚጀምር ማለት ነው። አሁንም ወርልድ ኦፍ ስፒሪት ውስጥ 3 ነገሮች ነው ያሉት ማለት ነው። የታችኛው ዓለም ብለን የምንለው ውስጥ ደግሞ ፊዚካል ሪያሊቲ ውስጥ ያለው ደግሞ 2 ነገሮች ናቸው ተብሎ ይታሰባል ማለት ነው። ስለዚህ ከላይኛው ዓለም ውስጥ ወይ ደግሞ ወርልድ ኦፍ ቢንግ ውስጥ ያሉ የወርልድ ኦፍ ስፒሪት ውስጥ ያሉ 3 ነገሮች አንደኛ ራሱ እግዚአብሔር ነው፣ እግዚአብሔር መንፈስ ስለሆነ ማለት ነው። ግን ከእግዚአብሔር ቀጥሎ በሃይራርኪ ነው ያሉት። እንግዲህ በሃይራርኪ የተቀመጡ ናቸው። በሃይራርኪ የተቀመጡ ናቸው ማለት የተነጠሉ ናቸው ማለት አይደለም። እርስ በራሳቸው አንድ ነው። በአንድ ሰውነት በአንድ አካል ውስጥ ያሉ ናቸው። ምክንያቱም ያለው የእግዚአብሔር አካል ነው ሁሉንም ቦታ ሸፍኖ ያለው እና በእግዚአብሔር አካል ውስጥ ግን በመንፈስ የደረጃ ልዩነት አለ ማለት ነው። በአካል ሳይሆን የመንፈስ የደረጃ ልዩነት ነው ሃይራርኪው ራሱ ማለት ነው። ስለዚህ የላይኛው በላይ ያለው ከሁሉም በላይ ያለው የሁሉ ነገር መነሻ የሆነው እግዚአብሔር አለ በወርልድ ኦፍ ስፒሪት ውስጥ ማለት ነው። እንደን ከሱ ቀጥሎ ደግሞ አንሴስትራል ስፒሪት አሉ። አንሴስትራል ስፒሪት ኢን ሴንስ መላእክቶች ማለት እንችላለን። የመላእክቶች ዓለም አለ ከሱ ቀጥሎ ማለት ነው። አንሴስትራል ስፒሪት ዘማኒ ፒሪድ ውስጥ ያሉ ናቸው። ይሄ ዘማኒ ፒሪድ ማለት ኤተርናል ታይም ውስጥ ያሉ ማለት ነው። በዘላለማዊ ጊዜ ውስጥ ያሉ ማለት ነው። እንደን ከሱ ቀጥሎ ደግሞ ሳሳ ፒሪድ ውስጥ ያሉ የአባቶች መንፈስ አሉ። አንሴስትራል ስፒሪት በሳሳ ፒሪድ ውስጥ ያሉ። ሳሳ ፒሪድ ውስጥ ያሉ ማለት በሰው ልጅ ትውስታ ውስጥ ያሉ ማለት ነው። የሰው ልጅ ሊቪንግ ሜን ትውስታ ውስጥ ያሉ ወይ ግንዛቤ ውስጥ ያለው ጊዜ ነው ማለት ነው። ትንሽ ትውልድና የምትይዘው በሰው ልጅ ግንዛቤ ውስጥ ያለችዋ ጊዜ ትንሽዬ ጊዜ ናት ማለት ነው። ከኤተርናል አንጻር ሲታሰብ ትንሽዬ ጊዜ ናት ማለት ነው። ስለዚህ እሷ ውስጥ ያሉ ሳሳ ፔሪድ ውስጥ ያሉ የአባቶች መንፈስ አሉ። ን ይሄ 3ቱ ነገሮች ከላይኛው ዓለም ውስጥ ያሉ ወይ ደግሞ ወርልድ ኦፍ ስፒሪት ውስጥ ያሉ ነገሮች ናቸው ማለት ነው። ን ከታችኛው ዓለም ደግሞ ሊቪንግ ቲንግስ እና ነን ሊቪንግ ቲንግስ ነው ያሉ 2 ነገሮች ናቸው ከታችኛው ዓለም ላይ ያሉት ማለት ነው። ፊዚካል ሪያሊቲ ውስጥ ያሉት 2ቱ ነገሮች ሊቪንግ ቲንግስ እና ነን ሊቪንግ ቲንግስ ናቸው። ሊቪንግ ቲንግስ አሁን መልሰን ክላሲፋይ ስናደርጋቸው 3 ነገሮች ናቸው። 3ቱ ነገሮች ደግሞ ሰው አለ፣ አኒማል አለ ኤንድ ፕላንቶች አሉ ማለት ነው። ያለው ደረጃ የስፒሪት ልዩነት ነው። የስፒሪት መጠን ልዩነት ነው ማለት ነው። ስፒሪቹዋል ደረጃ ነው እንጂ በአካል አይደለም። በኤግዚስተንስ ኳሊቲ የትኛውም ነገር ከየትኛውም ነገር አይበልጥም አያንስም ማለት ነው። ማንኛውም ነገር ኤግዚስት ያደርጋል። የስ ኦፍ ኮርስ ኤግዚስት ያደርጋል። ዳትስ ኢት። በኤግዚስተንስ ደረጃ ምንም አንለይም። በስፒሪት ደረጃ ነው የሚለያየው ማለት ነው። ን እሱ ሊቪንግ ቲንግስ ብለን የምንላቸው 3ቱ አኒማል አለ፣ ሰው አለ፣ እንደን ፕላንቶች አሉ ማለት ነው። እንዜን የመጨረሻው ነን ሊቪንግ ቲንግስ ደግሞ ማተሮች ናቸው ማለት ነው። እነዚህ ክላሲፊኬሽን አስ ፋንዳሜንታል ነምበር 5ን ተጠቅሞ ክላሲፋይ ያደረግንበት ሁኔታ ነው ማለት ነው። ን ይሄ ነው መስታወታችን። ነገሮችን የምናይበት ሁሉ ነገር የኦሮሞን ታሪክ ስናወራ፣ የኦሮሞን ስፒሪቹዋል ዓለም ስናወራ፣ የአፍሪካን ስፒሪቹዋል ዓለም ስናወራ እነዚህ ሃይራርኪዎች 7ቱ ነገሮች ስፔሻሊ በጣም ኮመን ናቸው ማለት ነው። 7 የተቀዳው ፍሮም ፈርስት ፕሪንሲፕል ተብሎ ስለሚታሰብ ከፈጣሪ ፕሪንሲፕል የተቀዳ ነው ተብሎ ስለሚታሰብ እናም እንደዛም ስለሆነ ነው 7ን የሚጠቀሙት ማለት ነው። ባይ ዳይሜንሽን ይለያያሉ እንዳልነው ሃይራርኪው ራሱ የመንፈስ ደረጃ ልዩነት ነው ብለናል። ልዩነቱ ደግሞ ቤዝ የሚያደርገው ምንድነው? የስፒሪት መጠናቸውን ነው ብለናል። የእግዚአብሔር መንፈስ በሁሉ ነገር ላይ አርፏል። ግን መጠናቸው ይለያያል ነው እንዳልነው ማለት ነው። ስለዚህ በዳይሜንሽን እነዚህ ነገሮች እኔና ከዚህ ዓለም በሞት ከተለየም በኋላ ከዚህ ከሰውነት ቅርጽ ከወጣም በኋላ ያለው የመንፈስ ዓለም ምን እንደሚመስልና ከሞታችን በኋላ ምን እንደሚጠብቀን የምናይበት ይሆናል ማለት ነው። ፍሮም ዘ ፈርስት ዳይሜንሽን እነሳለሁ አፕ ቱ ዘ 7 ዳይሜንሽን 7ኛው ዳይሜንሽን ጋር ይሄዳለሁ። 7ኛው ዳይሜንሽን እንዳልነው የኤተርናል የሆነ ፎርስ ነው፣ እግዚአብሔር ነው ማለት ነው። የመጨረሻው ዳይሜንሽን ላይ ያለው ኤተርኒቲ ፒውሪቲ ነው ያለ ማለት ነው።
ከመጀመሪያው ጀምር እስቲ። የመጀመሪያ ዳይሜንሽን ላይ ምንድነው ያለን? እንዳልነው ማተሮች ናቸው ያሉት የመጀመሪያ ዳይሜንሽን ላይ ማለት ነው። ኦኬ ማተር የምንላቸው ያው ነፍስ የሌላቸው ሊቪንግ ቲንግስ ናቸው ማለት ነው። ለምሳሌ አፈር ሊሆን ይችላል፣ አየር ሊሆን ይችላል፣ ውሃ ሊሆን ይችላል። በቃ ማተር የምንላቸው ህይወት የሌላቸው ማናቸውም ነገሮች፣ ቁሳዊ ነገሮች የመጀመሪያ ዳይሜንሽን ላይ የሚገኙ ናቸው ማለት ነው። ፈርስት ዳይሜንሽን ላይ ያሉ ናቸው። እንዴን ከሱ ቀጥለው ሴከንድ ዳይሜንሽን ላይ ነው የምንመጣ። ሁለተኛ ዳይሜንሽን ላይ ያሉት ደግሞ ፕላንቶች ናቸው፣ ነፍስ ያላቸው ማለት ነው። ኦኬ ፕላንቶች ሁለተኛ ዝቅ ያለ መንፈስ ያለባቸው ናቸው ማለት ነው። ግን they are just living things ናቸው። ሁለተኛ ዳይሜንሽን ላይ ይገኛሉ ማለት ነው። እንደን ከሱ ቀጥለው ያለው ሰርድ ዳይሜንሽን እና ወሳኙ ቦታ ማለት ነው። ሰርድ ዳይሜንሽን ላይ አኒማሎች አሉ፣ እንደን ሰው አለ እንዳልነው ማለት ነው። ሰው ሶስቱ ዳይሜንሽን ላይ መገኘት ይችላል። ሊቪንግ ቲንግስ ነው። ን በኤግዚስተንስ ደረጃ ከፕላንት የሚለይ አይደለም። ን ከፍ ሲል ደግሞ አኒማል ነው። ቢያንስ ከፕላንቶቹ ትንሽ ለየት የሚያደርገው የሚለው አኒማል ማለት ነው። እንደ ማንኛውም አኒማሎች የሚንቀሳቀስ ማለት ነው። ከቦታ ቦታ የሚሄድ የሚተነፍስ ምናምን ነፍስ ያለው ልንለው እንችላለን ማለት ነው። ከዛ ከፍ ሲል ደግሞ አራተኛ ዳይሜንሽን ላይ ሲደርስ ሰው አዌክኒንግ ሜን የምንለው ወይ ደግሞ የነቁ ሰዎች የምንለው ደረጃ ላይ ማለት ስቴት ኦፍ ማይንድ ላይ ማለት ነው። ኦኬ ስለዚህ ሰርድ ስቴት ላይ አንድ በጣም ወሳኝ ነገር የሚጀምርበት ቦታ ነው። ማይንድ ስፒሪት ባዲ ኮምፕሌክስ የሚባል አለ። ማይንድ ባዲ ስፒሪት ኮምፕሌክስ የሚባል ማለት ነው። አይምሮ ያለበት አይምሮ ያለው ነገር ያለበት ዳይሜንሽን ነው። ሁለት ስፒሪት ያለው ፍጡር ያለበት ዳይሜንሽን ነው። እንዜን ማይንድ ያለ ማነው ባዲ ያለበት ነው ማለት ነው። ከዚህ ቀደም ያልናቸው አንደኛ እና ፈርስት ዳይሜንሽን፣ ሰከንድ ዳይሜንሽን የመጀመሪያው ዳይሜንሽን ስፔሻሊ ፈርስት ዳይሜንሽን ኖ ማይንድ ነው። አይምሮ የሌለበት ነው ማለት ነው። አይምሮ የሌላቸው ድንጋይ ለምሳሌ ማተር ስለሆነ ማለት ነው። አይምሮ የሌላቸው ነገሮች ናቸው። በመንፈስ ደረጃ ግን በጣም ዝቅ ያለ ቫይብሬሽን ሞድ ላይ ስለሆኑ ነው እንጂ መንፈስ አላቸው ማለት ነው። የእግዚአብሔር መንፈስ ያረፈባቸው ናቸው ነው። ሴከንድ ዳይሜንሽን ላይ መንፈስ አላቸው፣ አይምሮ የላቸው ፕላንቶች ማለት ነው። መንፈስ ያረፈባቸው ናቸው። ሰውነት አላቸው፣ ባዲ አላቸው። ባዲ ያው ሰውነት አላቸው፣ አይምሮ ግን የላቸውም ማለት ነው። ሰርድ ዳይሜንሽን ላይ ነው አይምሮ የሚጀምረው። አይምሮ የሚባል ነገር የሚጀምረው ፍሮም ሰርድ ዳይሜንሽን ነው። ሰርድ ዳይሜንሽን ላይ አኒማሎች ናቸው ያሉት እንዳልነው ሰው የሚጀምር ማለት ነው። ማይንድ ባዲ ስፒሪቹዋል ኮምፕሌክስ ከዛ ይጀምራል ማለት ነው። ስፒሪት አለ፣ አይምሮ አለ፣ ከዛ ደግሞ ባዲ አለ ማለት ነው። እነዚህ የሚጀምረው ይሄ ነገር የሚጀምረው ፍሮም ሰርድ ዳይሜንሽን ላይ ካለው ፍጡር ነው ማለት ነው። ከዛ በታች ያሉት እንዳልና ፕላንቶች አይምሮ የላቸውም፣ ስፒሪት እና ባዲ ነው ያሉት። ከዛ በታች ያለው ደግሞ ኖ ማይንድ አይምሮ የላቸውም፣ መንፈስና ባዲ ነው ያላቸው ማለት ነው ከፕላንቶቹ ጋር ኦልሞስት ሰው ወደ ላይኛው ደግሞ ከፍ ሲል ሶስተኛ ዳይሜንሽን ላይ ከፍ ሲል አራተኛ ዳይሜንሽን እናገኛለን። ሶስተኛ ዳይሜንሽን ላይ ግን የምናደርጋቸው ነገሮች አሉ፣ ኤክስፒሪየንስ የምናደርጋቸው ነገሮች አሉ። ለምሳሌ ፍቅርን ኤክሰርሳይዝ የምናደርግበት ቦታ ነው ሰርድ ዳይሜንሽን ላይ ማለት ነው። ሰርቪስን ኤክስፒሪየንስ የምናደርግበት ቦታ ነው፣ ማገልገልን ማለት ነው። ሰዎችን ማገልገል ሊሆን ይችላል፣ ራስን ማገልገል ሊሆን ይችላል። የምትመርጥበት ቦታ ነው ማለት ነው። ሰዎችን ማገልገል ግን ኢኔሴንስ ይሄ አልትሩስቲክ የሆነ አይነት አገልግሎት አይደለም። ራስን ጎድተህ ለሌሎች አሳልፈ መስጠት ሳይሆን ሰዎችን የምታገለግልበት መንገድ ትሬደብል ነው። ለሰዎች ነገሮችን የምታደርገው አንተ መልሰህ የሆነ ነገር ስለምታገኝባቸው ነው ማለት ነው። ትሬድ ነው የሚፈጸመው ማለት ነው። በሁለቱ መካከል የሚፈጸመው የሆነ አይነት ትራንዛክሽን ነው እንጂ ራስን አሳልፈህ ለሌሎች መስጠት አለብህ የሚለው የአልቱሪስቲክ ሴንስ አይደለም ማለት ነው። አገልግሎት መማር ማለት እሱ ነው። ሌሎችን ስታገለግል ያው ሌሎቹ እንደሚጠቅሙ ስለምታውቅ ነው ማለት ነው። ከነሱ የሆነ አይነት ጥቅም ስለምታገኝ ነው። የጎረቤቴ ያንተ አይን ደህና እንዲሆን ከፈለግ የጎረቤቴ አይን ደህንነት ጠብቅ ይባላል አይደል? እንዳይተወስ ራይት ማለት ነው። ምክንያቱም ያ ሰውዬ ይጠብቀኛል፣ እኔም እጠብቀዋለሁ፣ እኩል ለእኩል ነን ማለት ነው። ማንም ለማንም መስዋዕት ሳይሆን እርስ በራሳችን እየተጠባበቀን እየተጠቃቀምን መኖር ማለት ነው። ህልውናችን ማስቀጠል ማለት ነው። ሰርቪስን ኤክስፒሪየንስ የምናደርግበት ነው። ማገልገልን ኤክስፒሪየንስ እናደርጋለን ማለት ነው። ሰርድ ዳይሜንሽን ላይ ማለት ነው።
ፍቅርን እንዳልኳቸው ኤክስፒሪየንስ እናደርጋለን በመጠኑ ቢሆን ማለት ነው። ሰው እነዚህ ነገሮች የምንማርበት ፍሪ ዊልን ባይዘው ፍሪ ዊልን የምንማርበት ቦታ ነው። ኤክሰርሳይዝ የምናደርግበት ቦታ ነው ባይዘው ወይ ኦኬ። አሁን ስለ ፍሪ ዊል ሲነሳ ያው ብዙ አጨቃጫቂ ኮንሰፕቶች አሉ፣ ግን መምረጥ የሚባለውን ነገር ራሱ የቻልንበት ቦታ ዳይሜንሽን ነው። ይሄ ዳይሜንሽን ማለት ነው ኦኬ። የፍሪ ዊልን ጥያቄ ራሱ ማንሳት የምንችለው እዚህ ዳይሜንሽን ላይ ብቻ ነው። ሰርድ ዳይሜንሽን ላይ ያለው ፍጡር ብቻ ነው ነገር ማድረግ የሚችለው ኦኬ። ሰርድ ዳይሜንሽን ላይ ራሱ ሆኖ ዝቅ ያለ ማይንድ ስቴት ያላቸው ለምሳሌ ሌሎች አኒማሎች አይጠይቁም፣ የሰው ልጅ ነው መጠየቅ የሚችለው ማለት ነው። ሌሎች ፍጡራኖች፣ ሌሎች አኒማሎች ይሄንን ነገር ስለ ፍሪ ዊል ነፃ ፈቃድ አለን ወይስ የለንም አይነት ጥያቄ ውስጥ አይገቡም። የሰው ልጅ ግን ይሄንን ማድረግ ይችላል ነው ኦኬ። ፍሪ ዊልን ኤክሰርሳይዝ የምናደርግበት ነው። ፍሪ ቾይዝን ኤክሰርሳይዝ የምናደርግበት ነው። ለምሳሌ ሌሎች ማገልገልን ወይ ደግሞ ራስን ማገልገልን የምንለው መርጠን ነው የምናደርገው ማለት ፈልገን ነው የምናደርገው ነው ኦኬ። ዞሮ ጉዳዩ ለእኛ አስፈላጊ የሆነ ነገር ቢሆንም እንድናደርግ የሚያስገድዱን ሌሎች ነገሮች ቢኖሩም ግን አለማድረግም እንችላለን ነው አደሴንታ። ኢቭን ጥያቄውን መጠየቅ መቻላችን በራሱ ፍሪ ዊል ኤክሰርሳይዝ የምናደርግበት ስቴት መሆኑን ያስረዳል ማለት ነው። ዳይሜንሽን መሆኑን ያስረዳል ነው ኦኬ። ዘን አራተኛው ዳይሜንሽን ደግሞ የአዌክኒንግ ሜን የተባሉት ወይ ደግሞ የነቁ ሰዎች የተባሉት ያሉበት ዳይሜንሽን ነው ማለት ነው ኦኬ። ዲስ ኢዝ ቬሪ ኢምፕሬሲቭ ማለት ነው። ይሄ በጣም ኢንትረስቲንግ ነው ኦኬ። የነቃ ሰው ያለበት ማለት ብዙም ስለ ስጋዊ ነው። ስጋ መንፈስ አለ፣ አይምሮ ያለበት ስቴት ነው እንዳልነው። ግን አሁን በጣም የሚጎላው ስፒሪቱ እየጎላ ይሄዳል ማለት ነው ኦኬ። ስፒሪቱ እየጎላ በጣም ስፒሪቹዋል ፐርሰን ማለት ነው ኦኬ። ነገሮችን ለማከናወን ጥበብን እና እውቀትን የሚጠቀም ሰው ማለት ነው ኦኬ። ዋይዝደምን የሚጠቀም ሰው ማለት ነው። ላብን የበለጠ ኤክሰርሳይዝ የሚደረግበት ቦታ ማለት ነው ኦኬ። ከስሜት ወጥቶ ፍቅር ራሱ ከአንደርስታንዲንግ ጋር አቻላቻ የሚተያዩበት ስቴት ነው ማለት ነው። አራተኛው ዳይሜንሽን ማለት ነው ኦኬ። አራተኛ ዳይሜንሽን ላይ ያሉ ሰዎች ሌሎች የስፒሪቹዋል ዓለም ላይ ያሉትን ሌላኛው ዓለም ማለት ነው የላይኛውን ዓለም ካሉት ጋር ኮሚኒኬት ማድረግ ይችላሉ፣ ቻናል ማድረግ ይችላሉ ማለት ነው። ለምሳሌ መላእክቶችን ማናገር ይችላሉ፣ የአባቶቻችንን ስፒሪት ማናገር ይችላሉ፣ ከነሱ ጋር መወያየት ይችላሉ ማለት ነው ኦኬ። አድቫይስ መቀበል ይችላሉ ከነሱ ማለት ነው ኦኬ። ዳይሬክሽን መቀበል የሚችሉ ናቸው፣ ማውራት የሚችሉ ናቸው ማለት ነው። ሌላኛውን ዓለም ወይ ደግሞ የዛኛውን የስፒሪቹዋል ዓለም ውስጥ ያሉትን ስፒሪቶች ማውራት ይችላሉ ነው ኦኬ። መላእክቶችን ማናገር ይችላሉ እንደማለት ማለት ነው። ቻናል ማድረግ ይችላሉ፣ በቃ ማውራት ይችላሉ ከነሱ ጋር። አራተኛ ዳይሜንሽን ላይ ያለው በህይወት አካል ውስጥ ያለው ሰው ማለት ነው። አዌክኒንግ ሜን የተባሉት በአራተኛ ዳይሜንሽን ላይ ያሉ ናቸው ማለት ነው። እንደን የሚቀጥለው ዳይሜንሽን አምስተኛ ዳይሜንሽን ወርልድ ኦፍ ስፒሪት የሚሉት ናቸው ማለት ነው። ከዛ ይጀምራል። ከአምስተኛ ዳይሜንሽን በላይ ከቅርጽ ውጭ ነው ማለት ነው። ሰው የሚሆን ማንኛውም ነገር ከቅርጽ ውጭ ያለ ወርልድ ኦፍ ስፒሪት ውስጥ ያለ ወይ ደግሞ ወርልድ ኦፍ ቢንግ ውስጥ ይገባል ማለት ነው ኦኬ። ከዛ በኋላ ያው ከሞተ በኋላ የምንሄድበት ቦታ ነው ማለት ነው። እሱ ራሱ ደረጃዎች አሉት እንዳልነው። ደረጃዎቹ ደግሞ 3 ደረጃዎች ነው ያሉት። የመጀመሪያ ሳሳ ፕሬድ ውስጥ እንቆያለን። ከዛ ቀጥለን የመላእክቶች ጋር ኮሌክቲቭ ሶል ውስጥ እንገባለን ወይ ደግሞ ከመላእክቶች ጋር አንድ ላይ እንሆናለን። እንዚን ከዛ ቀጥሎ ደግሞ ወደ ታላቁ እግዚአብሔር መንፈስ እንቀላቀላለን ማለት ወደ ምንጩ እንመለሳለን ማለት ነው። ስለዚህ ከሞት በኋላ ያለው 3 ደረጃዎች ናቸው፣ 3 ዳይሜንሽኖች ናቸው ማለት ነው። የመጀመሪያው ዳይሜንሽን አምስተኛው ዳይሜንሽን የምንለው ከሞት በኋላ የምናገኘው ማለት ነው፣ የምንሄድበት ማለት ነው። በሰው ልጅ ትውስታ ውስጥ እንቆያለን። ጊዜው እዛ ቦታ ላይ የምንዘጋጅበት ለግራጁዌሽን ስቴጅ ይባላል። ባይዘወይ ወደሚቀጥለው ወደ መላእክቱ ዓለም ለመቀላቀል ግራጁዌት የምናደርግበት ጂሲ በሉት በቃ አንድ ሞቶ በህይወት ከስጋ ተለይቶ ወደ እንትን የገባ ሰው ወደ ስፒሪቹዋል ወርልድ የገባ ሰው የመጀመሪያ ስቴጅ ላይ እንደ ጂሲ ተማሪ ማለት ነው፣ እንደሚመረቅ ተማሪ በሉት ኦኬ። እዛ ቦታ ላይ ራሱን የሚያዘጋጅበት ነው ኦኬ። በአገልግሎት ራሱን የሚያጸናበት የሚጸድቅበት ቦታ ነው ማለት ነው። የሚጸድቅበት ቦታ ኢንሴንስ አንድ ሰው ለምሳሌ በህይወት ከተለየ በኋላ ምንድነው የሚገጥመው እዛ ወርልድ ኦፍ ስፒሪት ውስጥ ማለት ነው። የመጀመሪያ ስቴጅ አምስተኛው ዳይሜንሽን ላይ የሚገጥመው ነገር ምንድነው? ከዚህ በፊት በህይወት እያለ ወይ ደግሞ በስጋ ውስጥ ሆኖ የሰው ሀቅ በልቶ ከሆነ የሰውን እውነት ነክቶ ከሆነ የሰውን እንትን ማነው ስሜት ጎድቶ ከሆነ ወይ ደግሞ የሰው ማንኛውም ነገር
ለሱ የማይገባውን ያለ አግባብ ወስዶ ከሆነና ማንኛውም አይነት ጥፋት ሰርቶ ከሆነ እዛ ቦታ ላይ የሚጸድቅበት ጊዜ ቦታ ነው ማለት ነው። ምን በማድረግ ነው መጽደቅ የሚችለው? ሰርቪስ አገልግሎት በመስጠት ነው። ማንን ነው የሚያገለግለው? ሊቪንግ ሜን ያገለግላል ተብሎ ይታሰባል ማለት ነው። ሊቪንግ ሜንን በማን በኩል ያገለግላል? አራተኛ ዳይሜንሽን ላይ ያሉት ሰዎች ኮሚኒኬት ማድረግ ስለሚችሉ እነሱን ቻናል ማድረግ ስለሚችሉ ሊቪንግ ሜን ጋር ይገናኛሉ ማለት ነው፣ ያገናኙታል ማለት ነው። ሰውየው በህይወት የተለየውን ሰው ነፍሱ ወይ አያና ወይ ደግሞ ስፒሪቱ ሊቪንግ ሜንን የምታወራበት አራተኛ ዳይሜንሽን ላይ ባሉት ሰዎች በኩል ነው ማለት ነው። ኦኬ ምን ይደረጋል? አሁን ለምሳሌ አንድ ሰው ከቤተሰብ ሲሞት እዚህ ቤተሰቡ በህይወት ያለው ቤተሰብ ሄዶ እነዛን ሰዎች ማውራት እንደሚፈልግ እና የሞተበትን ሰው ማናገር እንደሚፈልግ ኤክራር ብሽቱ የሚባሉ አሉ። እነሱ ጋር ይሄድና ማውራት እንደሚፈልግ ያው እንትን ያደርጋቸዋል ማለት ነው። ግን እነሱ ይጠሩለታል ያንን ነፍስ ማለት ነው። የራሱ የሆነ ሲስተም ያለው ጉዳይና የራሱ የሆነ ሪቹዋል ሲስተሞች ያሉት ቢሆንም ፎርሙ እንደዛ ነው ለማለት ማለት ነው። ኦኬ ዘን ምን ያደርጋሉ? ሄዶ ያወራሉ። ሰውየውን እንዲያናግሩ እንዲጠሩለት ያደርጋሉ። ሰውየው ይጠራል፣ ሟቹ ሰው ማለት ነው። ለቤተሰቡ ነው የሚመጣው ሰውየው። ኖርማሊ ከቤተሰብ ውጭ ያለው ሰው እሱን የማያውቅ ሰው ሊጠራው አይችልም ያንን ስፒሪት ማለት ነው። ሰው ይጠራውና ችግር ያለበትን ከዚህ በፊት የፈጸመውን ማንኛውም ኃጢአት ይናዘዛል፣ ለሊቪንግ ሜን ይናገራል ማለት ነው። ምን እንደሚያደርግለት ያንን የሰራውን ስራ እንዲያነሳለን ማለት ነው። ምን በማድረግ የሆኑ ሪቹዋል ሪስፔክቶች አሉ፣ ሪቹዋል ሴሬሞኒዎች አሉ፣ የሚደረጉ ነገሮች አሉ። ፈሎ ይባላል ይሄ በኦሮምኛ ማለት ነው። ፈሎ ይደረግለታል ማለት ነው። ለሰውየው የኃጢአቱ የሚጸድቅበት ነገሮች ተብለው የሚታሰቡ ነገሮች ይደረጉለታል ማለት ነው። የፒውሪቲ ጊዜ ነው እንዳልነው ማለት ነው። ግን ሊቪንግ ሜን ሄዶ የተጎዳውን ሰው በመካስ ይክሳል። በቃ መስሎኝ እንደውም እቺ ቆንጆ ቃል ናት። ይክሳል፣ ኪስ ይደረጋል ማለት ነው። ለሰዎች ካሳ ይከፈላቸዋል። የሆነ የሰው ሀቅ በልቶ ከሆነ ለሰውየው ካሳ ይሰጠዋል፣ እንዲሰጠው ይደረጋል። ከራሱ ከሟቹ ንብረት ተወስዶ የሚደረገው ማናቸውም ነገሮች ይደረጋሉ ማለት ነው። ኦኬ ዘን ያንን ካደረገ በኋላ አሁንም በሰው ልጅ ትውስታ ውስጥ ሰዎችን በህይወት ያሉትን ሰዎች ጋይድ በማድረግ ውስጥ ይቆያል። እኛ በህይወት ያለን ሰዎች ሄዶ ቤተሰቡ ምናምን ሲያናግሩ፣ ለምሳሌ ችግር ሲገጥመው ይሄዳል ሰው። በህይወት ያለው ሰው ለምሳሌ የሆነ ቦታ ላይ ችግር ገጥሞት ከሆነ ያንን ችግር የሚፈታበትን መንገድ የሚጠይቀው ያ በስፒሪቹዋል ዓለም ውስጥ ያለውን ሰው ነው ማለት ነው። ቤተሰቡን ያናግራል ማለት ነው። እንደዚህ አይነት ነገር ገጥሞኛል፣ ምን ማድረግ አለብኝ፣ እንዴት ልወጣው ብሎ ማለት ነው። እንዘን ያ ስፒሪት ምን ያደርጋል? ፍሮም ዘ ኤክስፒሪየንስ አሁን የበለጠ አንደርስታንዲንጉ ከፍ ይላል የሰውየው ማለት ነው። ከቅርጽ ውጭ ስለሆነ ነገሮችን የሚረዳበት መንገድ ፖዚቲቭሊ ነው። ፖዚቲቭ ኢነርጂ ብቻ ነው ፍሎው የሚያደርገው ከነሱ ጋር ማለት ነው። ግን ያንን ፖዚቲቭ ኢነርጂ ያካፍሏል፣ ይሰጠዋል ማለት ነው። መንገድ ይጠቁመዋል ማለት ነው። እዚህ ሊቪንግ ሜንን መንገድ ይጠቁማል። እንደዚህ ያደርግ፣ በዚህ መልኩ ትወጣለህ፣ ይሄን ነገር ስታደርግ ይስተካከሉ ነገሮች ተብለው ጋይድ ያደርጋል ማለት ነው። ይሄ ነው ሰርቪስ መስጠት ማለት ነው። ለተወሰነ ጊዜያት ያ ሰው ምን ያደርጋል? እነዚህ አይነት ሰርቪሶችን በመስጠት ይቆያል ማለት ነው። እዛ ስቴት ላይ ፋይቭዝ ዳይሜንሽን ላይ ይቆያል ማለት ነው። ፊፍዝ ዳይሜንሽን ላይ ይቆያል። ፊፍዝ ዳይሜንሽን ላይ ከጨረሰ በኋላ እና ግራጁዌት ካደረገ በኋላ ግራጁዌት ማድረግ ማለት እንግዲህ እዚህ በህይወት ያለ ሰው እሱ የሚያውቃቸው ሰዎች በህይወት ሙሉ ለሙሉ ከምድረ ገጽ እስኪያልፉ ድረስ ያገለግላል። ወይ ደግሞ በህይወት ካሉ ሰዎች እሱን የሚያስታውስ ሰው የመጨረሻው ሰው እስኪሞት ድረስ እዛ በአገልግሎት ይቆያል። ፋይቭዝ ዳይሜንሽን ላይ ይቆያል። አምስተኛው ዳይሜንሽን ላይ ይቆያል ማለት ነው። በማገልገል ይቆያል ማለት ነው። እያገለገለ ፒውሪፋይ እየበለጠ ነፍሱን እያጸና እያነጻ ይቆያል ማለት ነው። እነዚህም ወደ ስድስተኛው ዳይሜንሽን ሲሄድ ከዚህ ግራጁዌት አድርጎ ከዚህ ተመርቆ ወደ ስድስተኛው ዳይሜንሽን ገባ ማለት ወደ መላእክቶች ዓለም ገባ ማለት ነው። ኮሌክቲቭ ሶል ጋር ይቀላቀላል እዛ ማለት ነው። ግን is going to serve the totality አሁን ሁለንተናን ለማገልገል ዝግጁ ይሆናል፣ ብቁ ይሆናል ማለት ነው። ከኮሌክቲቭ ጋር ኮሌክቲቭ ሶል ይሆናሉ ማለት መላእክት የምንለው በእኛ ሴንስ አንድ ሶል አይደለችም። መላእክት ማለት ኮሌክቲቭ ሶል ናቸው። ኮሌክቲቭ ሶል አንድን ማህበረሰብ ሊያገለግሉ የሚሰባሰቡ ከማህበረሰቡ ኮንሽስነስ ልክ የሚያገለግሉ ኮሌክቲቭ ሶል ናቸው። እነሱ ለምሳሌ በእኛ
እናንተ በክርስቲያን ካልቸር ለምሳሌ ገብርኤል፣ ሚካኤል ምናምን የሚባሉ ሊሆኑ ይችላሉ መላእክቶች ማለት ነው የምንላቸው። አይ ቲንክ they are not collective soul አይደሉም፣ አንድ ናቸው፣ አንድ ሶል ነው። then አንደርስታንዲንግ ስላላቸው ያው አገልግሎት ይሰጣሉ ማለት ነው። ቶታሊቲውን ያገለግላሉ፣ የሰው ልጅን ያገለግላሉ አይነት ነገር ነው ጉዳዩ አይደል? በእኛ ደግሞ እነሱ ኮሌክቲቭ ሶል የምንላቸው በ6 ዳይሜንሽን ላይ ያሉት የበለጠ አንደርስታንዲንግ ላቭን ባላንስ ማድረግ የቻሉበት ቦታ እና ኮሌክቲቭሊ ሂውማኒቲን የሚያገለግሉ ቶታሊቲን ሰርቭ የሚያደርጉ በእኛ ደግሞ የሚባሉት ለምሳሌ ነጋሳ የሚባላል፣ ደሼ የሚባላል፣ ምንድነው አቡኮ የሚባላል፣ ብዙ አሉ ማለት ነው። እነዚህ ኮሌክቲቭ ሶል ናቸው፣ ኮሌክቲቭ ስፒሪት ናቸው ማለት ነው። የሰው ልጅን የሚያገለግሉ ናቸው። በምን በኩል አሁንም 4ኛ ዳይሜንሽን ላይ ባሉት ሰዎች በኩል ቻናል ማድረግ በሚችሉት ሰዎች በኩል ማለት ነው። የበለጠ አንደርስታንዲንግ፣ የበለጠ ስፕሌንደር ያላቸው፣ የበለጠ ንቃት ባላቸው ሰዎች፣ አወክን በሆኑ ሰዎች በኩል ሊቪንግ ሜንን እና እንዲሁም ቶታሊቲውን ሰርቭ ያደርጋሉ ማለት ነው። ኦኬ ቶታሊቲ የተፈጠረውን ነገር ሰርቭ ያደርጋሉ ማለት ነው። ኦኬ እነዛ 6ኛ ዳይሜንሽን ላይ ያሉ ኮሌክቲቭ ሶሎች ማለት ነው። ሰው አሁን ከ6ኛው ዳይሜንሽን ላይ 6ኛ ዳይሜንሽን ላይ የተመረጡ ሶሎች ናቸው። ኖርማሊ ሞር ኢንፎርሜሽን ያላቸው ሞር በህይወት እያሉ ኤግዜን በአገልግሎት ደረጃቸው ማነው በ5ኛ ዳይሜንሽን ላይ በአገልግሎት በቆዩበት ሰዓትም የበለጠ ኢንፎርሜሽን ያላቸው ኢንፎርሜሽን ኮሌክት ያደረጉ ናቸው። እዛም ለአገልግሎት የሚመረጡት ማለት ነው። ኦኬ ለአገልግሎት ኮሌክቲቭሊ አንድ ላይ ሆነው ለአገልግሎት የሚመረጡት እነሱ ናቸው። እንዴን 6ኛ ዳይሜንሽን ላይ ያው ሁሉም ሶሎች ኖርማሊ አንድ ላይ ይገባሉ። እንዴን ሼር ያደርጋሉ ኢንፎርሜሽኖቹን አንድ ላይ አድርጎ ቶታሊቲውን ሰርቭ ያደርጉበታል በዛ ኢንፎርሜሽን ማለት ነው። በዛ ንቃት ማለት ይቻላል። ኦር ለእኛ ማህበረሰብ በሚመጥን ላይ ነው ቤዝ የሚያደርገው ነው። በእኛ ማህበረሰብ ንቃት ላይ ነው ቤዝ የሚያደርገው ኖርማሊ። ከዘመኑ ጋር ደግሞ የዋጁ ናቸው። ኦር ለምሳሌ አሁን ይሄንን ዘመን የሚያገለግሉ እነዛ ኮሌክቲቭ ሶሎች ይሄንን ዘመን የሚያገለግሉት ይሄንን ዘመን የሚረዱ ናቸው። የሚረዱ ኢንፎርሜሽን ያላቸው ናቸው። የዚህን ዘመን መረጃ ያላቸው ሶሎች ናቸው ማለት ነው። ኦኬ ይሄንን ዘመን የሚያገለግሉ እንዴን ከ6ኛ ዳይሜንሽን ላይ ኮሌክቲቭሊ ቶታሊቲውን ካገለገሉ በኋላ at the end of the day ወደ ምንጫቸው ይመለሳሉ ነው። ኦኬ ይሄንን ዘመን የማያውቁ ለምሳሌ ከዚህ ቀድሞ የነበሩ ከስንት ትውልድ በፊት የነበሩ ኮሌክቲቭ ሶሎች ወደ ምንጫቸው ይመለሳሉ። ወደ ምንጫቸው ማለት ወደ እግዚአብሔር ይቀላቀላሉ ማለት ነው። ወደ ቶታሊቲ ወደ ኤተርናል ወደ ሆነው ኃይል ይቀላቀላሉ። እግዚአብሔር ንቃት ይቀላቀላሉ፣ ንጽህና ይቀላቀላሉ ማለት ነው። ኦኬ ወደ እግዚአብሔር ይመለሳሉ። ሪተርን ቱ ሆሮ ማለት ይሄ ነው። ወደ ወላቡ መመለስ ማለት ይሄ ነው። ኦኬ ሪተርን ቱ ዘ ወምብ ኦፍ ዩኒቨርስ የሚሉት ሄርሜቲክሶቹ ይሄን ነው ማለት ነው። ኦሮሞ ደግሞ የሚለው ሪተርን ቱ ሆሮ ነው የምንለው እኛ ደግሞ ማለት ነው። ኦኬ we come out from the womb of universe and we get back to the womb of universe ወደ ቶታሊቲ ወደ ኤተርናል ወደ ሆነ ኮንሽስነስ ነው የምንቀላቀለው ማለታችን ነው። ኦኬ ስለዚህ ከሞት በኋላ የሚሆነው ይሄ ነው። ኦኬ በሌላው ካልቸራል አንደርስታንዲንግ ውስጥ ያለው የሆነ የቅጣት የምናምን እሳት በዚህ በኩል ጀነት እሱ ያው ከስቶሪው አንፃር ነው እንደዛ የሚታሰበው እና ስቶሪው ግን የኛ ይሄንን ይመስላል ነው። from the creation up to ወደዛኛው ዓለም እስክናልፍ ድረስ ወደ ስፒሪቹዋል ዓለም እስክናልፍ ድረስ የሚሆነው እንደዚህ ነው ነው። ኦኬ የሚቃጠል ወይ ደግሞ ጉዳት የሚደርስበት ነፍስ የለም። ኦኬ at the end of the day የሚሆነው ከዚህ ዓለም ላይ የሚሆነው ምንድነው? አንደርስታንድ ካላደረግን ሩል ኦፍ ጋድ and the principle of God አንደርስታንድ ባለማድረጋችን አሁን በቅርጽ ውስጥ ሆነን ነው የምንጎዳ። ከቅርጽ ውጪ ስንሆንማ ኦልሬዲ ከተኛንበት ጥልቅ እንቅልፍ ይቀሰቀስና ከእግዚአብሔር ከራሱ ጋር ሆኖ የሚሆነውን አሁን ምስጢር የሆኑበት ማናቸው ነገሮች ያያል እንገነዘባለን ማለት ነው። ኦኬ ግንዛቤያችን ከፍ እያለ ወደ ስፒሪቹዋል ፎርም ስንሆን ኖርማሊ ግንዛቤያችን ከፍ እንደሚሄድ ግልጽ ነው። እንደዛም ነው የሚሆነው ማለት ነው። ኦኬ አሁን ምስጢር የሆኑብንና ህይወታችንን ምስቅልቅሉን የሚያወጡ ነገሮች ያኔ አንደርስታንዲንጋችን ከፍ ስለሚል we are come to be ይሄ የአንደርስታንዲንግ ጉዳይ ጥያቄም አይደለም በዛ ሰዓት ማለት ነው። እንዴን ከኢነርጂው ጋር ፍሎው ማድረግ እንጀምራለን። ኤንድ ወደ ስፒሪቹዋል ዓለም ከተቀላቀለን በኋላ የሚሆነው ላይፍ አፍተር ዴዝ ብለን እኛ የምናስበው ይሄንን መልክ ያለው ማለት ነው። ኦኬ
የተለያዩ ዳይሜንሽኖች አሉ። በተለያዩ ዳይሜንሽኖች ውስጥ ፍሎው ነው የምናደርገው። እነዚህ ዳይሜንሽኖች ደግሞ በአካል ደረጃ የተለያዩ ሆኖ አይደለም፣ በመንፈስ ነው ደረጃቸው የተለያየው ማለት ነው። በአካል ደረጃ ሁሉም ነገር የእግዚአብሔር አካል ነው። እግዚአብሔር ሰውነት ላይ ነው ያለነው ሁላችንም። በስፒሪቹዋል ግን የተለያየ ደረጃ ነው ያለን ማለት ነው። ስፒሪቹዋል ብቻ አይደለም፣ በሜንታሊም እንደዛው፣ በሜንታሊቲም የተለያየ ደረጃ ላይ ነው ያለነው ማለት ነው። ኦኬ this is how the ኦሮሞ understand life after death ማለት ነው። ከህይወት በኋላ ከሞት በኋላ ህይወትን በዚህ መልኩ ነው እኛ የምንረዳ ማለት ነው። ኦኬ ይህንን ነው ለማለት የፈለግኩት ዛሬ። አመሰግናለሁ።